ከዚህ ጌታ ኢየሱስ ክርስቶስ የመጨረሻ ከወደዳቸው ወገኖች ጋር ከደቀ መዛሙርቶቹ ጋር የመጨረሻውን እራት ተሰናድቶ እየበላ ነው። በዚህ እራት ላይ የመጨረሻ እራት ስለሆነ የተከናወኑ ነገሮች በጣም በፍጥነትና በጥልቅ ትርጉም እየተከናወኑ ናቸው። እንግዲህ በሰውኛ እንኳን እናንተ ሰዎች ሆናችሁ የቅርብ ዘመዶቻችሁ ወይም ጓደኞቻችሁ የመጨረሻውን የእራት ግብዣ ወይም ደግሞ ድግስ ቢያደርግ ምንኛ በጣም ሴንሲቲቭ ሆናችሁ እንደምትከታተሉና ያ እራት እንዴት ማስታወሻ እንደሚሆን እንዴት የማትረሱት እንደሚሆን ልታስቡ ትችላላችሁ። ስለዚህ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ የነበረበትን ዓመታቶችን ጨርሶ ወደ ሰማይ ሊያርግ ወይም ደግሞ አባ ከበረው አይነት መንገድ ወደ ነበረበት ወደዛ ወደ ዘላለማዊው ክብሩ ሊመለስ ስል እራት ተዘጋጅቷል። በዛ እራት ላይ ከወደዳቸው ከደቀ መዛሙርቶቹ ጋር እንዲሁም ደግሞ ከሌሎችም ጋር እንዳለ ነው መጽሐፍ የሚናገረው። በዚህ ስፍራ እራት እየበላ ታገኙታላችሁ። ከዚህ እራት እየበላ ባለበት ድንገት መሃል ላይ ብድግ አለና ይላል ኢየሱስ ክርስቶስ ድንገት መሃል ላይ ተነሳና የሁላቸውንም የደቀ መዛሙርቶችን እግር ያጥብ ጀመረ ይላል። በዚህ ሰዓት የሌሎችን እግር ያጠበ መጥተው ጴጥሮስ ጋር ሲደርስ ጴጥሮስ በፍጹም የኔን እግር አታጥብም ጌታ ሆይ አለን። ለዘላለም እግሬን አትነካም እግሬን አታጥብም ብሎ ሲከላከል ታዩታላችሁ። ጌታ ኢየሱስ ክርስቶስ ግን እንደ ሌላ ጊዜ እንደ ወትሮው በምሳሌና ረጋ ባለ መልኩ የጴጥሮስን እግር ማጠብ ያለበት ምክንያት ምን እንደሆነ ካላጠበ ምን እንደሚከሰት ረጋ ብሎ እንደ ሌላ ጊዜ አላስረዳም። ምክንያቱም ኢየሱስ ክርስቶስ በዚህ ቦታ ላይ ፍጹም ስጋ ለብሷል። ፍጹም አምላካዊነት በላዩ ላይ አለ። ከፊት ለፊቱ በማግስቱ የሚጠብቀው መከራና ችግር አለ። ይህንን መነሻ በማድረግ ውስጡ ታውቋል። ነፍሱ ተረብሻለች። እንደውም በስክሪፕቸር ላይ እንደምትረዱት ይህ ጽዋ ፍቃድ ቢሆን ከኔ ላይ ትለፍ ብሎ ሁሉ ሲጸልይ ሲያለቅስ ሲያነባ ታያላችሁ። ይህንን ካለ በኋላ ግን ፍቃድ እንጂ የኔ ፍቃድ እንዳይሆን ብሎ መጨረሻ ላይ የአብን ፍቃድ አክሰፕት ሲያደርግ ታያላችሁ። ስለዚህ ጌታ ኢየሱስ ክርስቶስ በዚህ ምሽት ላይ የነበረበት ሴትአፕ ውስጡ ተረብሿል። የመጨረሻ ሰዓት ነው። ኦልሞስት ራሽ አወር ነው። በጣም የፍጥነት ሰዓት ነው። ነገሮች በፍጥነትና በጥልቅ ትርጉም የተከናወነበት ሰዓት ነው። በዚህ ሰዓት እያለ ጴጥሮስ እግሬን አታጥብም ስል እንደሌላ ጊዜ በምሳሌ አይደለም ያስረዳው። ጴጥሮስ አሁን የማደርገው ነገር ቶሎ አይገባም፣ ነገር ግን በኋላ ትረዳዋለህ ካለ በኋላ ዛሬ እግሬን የማላጥብ ከሆነ እግሬን የማልነካ ከሆነ ከኔ ጋር ዕጣ ፋንታ አይኖርህም አለው። ጴጥሮስ ደግሞ ጥሎበት ከኢየሱስ ጋር አልኖርም የሚለውን ነገር መስማት አይፈልግም። በፍጹም ፈጽሞ መስማት የማይፈልገው ነገር ቢኖር ከኔ ጋር እድል የለህም ከኔ ጋር አትቀጥልም የማይለውን ዜና ነው። ዮሐንስ ወንጌል ምዕራፍ 6 ላይ ወደ ኋላ ተመልሳችሁ ስታነቡት እነዛ እንጀራ የበሉት ከሄዱ በኋላ የተቀሩትን ጌታ ኢየሱስ ክርስቶስ እናንተም መሄድ ትፈልጋላችሁ እንደ ባለ ጊዜ ካንተ ወደ ማን እንሄዳለን መሄጃ የለንም ብሎ የመጨረሻ እጁን አንስቶ የተናገረው። ችኩል የምትሉት ብዙ ሰዎች ሲሰብኩም ሲናገሩም ሲያነቡም ካለ ሁኔታ የሚናገሩት ጴጥሮስ ከኢየሱስ መለየትን በፍጹም አይፈልግም። ስለዚህ ይህ የዕጣ ፋንታ ጉዳይ ከሆነ ካንተ ጋር የመሰንበት ጉዳይ ከሆነ ካንተ ጋር የመቆየት ጉዳይ ከሆነ ካንተ ጋር የመዝለቅ ጉዳይ ከሆነ ታዲያ ለምንድነው እግሬን ብቻ የምታጥበው? እጄንም እንካ እንደውም ገላዬንም እጠብ ስል ታያላችሁ። ጌታ ኢየሱስ እንደዚህ አይ እግር የታጠበ እንደሆነ ሌላው ንጹህ ነው አይሆንም አለ። ጴጥሮስ ይሄንን ያለበት ምክንያት ብዙ ነው። አንደኛውና ዋነኛው ምናልባት መረዳት የምትችሉት ብቻ እሱም ብቻ ልናገርና ጴጥሮስ ከሌሎች በተሻለ ኢየሱስን አፕሮች ማድረግ ይፈልጋል። በኢየሱስ ፊት ልዩ አቴንሽን ሊያገኝ ስለሚፈልግ ይሄንን አድርጓል የሚል ትንታኔ ታያላችሁ። በዚህ ቃል እንደዚህ ነው የምትረዱት። ሰው ኢየሱስ ክርስቶስ የጴጥሮስንም እግር አጠበ፣ ሌሎችንም አጠበ። ማበሻውን ይዞ የሁላቸውንም እግር ያጠበ በዛም ሌሊት በዛም ምሽት ወደ ይሁዳም እግር መጥቷል። የይሁዳንም እግር አጥቧል። ያ ምሽት ላይ የሻጩንም የካጁንም እግር ኢየሱስ አጥቧል። ምን አልኳችሁ? የሻጩንም የካጁንም እግር አጥቧል። ጌታ ኢየሱስ ክርስቶስ በዚህ ምሽት ላይ የሁለቱንም አይነት ሰዎች እግር አጥቧል። ሻጩ ማን ነው? ካጁ ማን ነው? አራ ሳይለንትሊ የካዱትስ ሁሉም ነው የካደው። በግልጽ ድምጹን ጮክ አድርጎ አላውቅም ብሎ የካደ ጴጥሮስ አለ።
በስውር ደግሞ ይህ ሁሉ ከሚወርድብኝ አፌን ብዘጋ ይሻላል ብሎ በልብ ካደ አለ። የሁለቱም ማንነት እኛን ይገልጻል፣ ሰዎችን ይገልጻል። towards God ሰዎች ያለውን አስተሳሰብ ይገልጣል። የሚክድ አለ፣ የሚሸጥ አለ። ዛሬም በዚህ ዘመንም ጌታ ኢየሱስ ክርስቶስ አዳናቸው ዓለምን ለዓለም ቤዛ ከሆነም በኋላ በዚህ ባለንበትም ዘመን ሰው በዚህ ሁለት አስተሳሰብ መካከል ይዞራል። አንደኛው ይክዳል፣ አንደኛው የገባውን እውነት ይሸጣል። በገንዘብ፣ በዝና፣ በሀብት፣ በሚስት፣ በብዙ ነገር ጌታ ኢየሱስ ክርስቶስን የሕይወት ያዳኝና ጌታ ነው ብሎ ከተቀበለ በኋላ ሀብታም ሚስት የሆነች ሙስሊም ወይ ሳምበዲ ካገኘ በኋላ እንደገና እጁን አንስቶ ክዶ ያንን የተቀበለውን ትቶ ይሰልማል፣ ይሰግዳል። ይሄ ዓለም ላይ የሆነ ያለው ነገር አለ። ካጁም ሻጩም የኛ ካራክተር ነው። ግደላችሁም የሰው ካራክተር ነው፣ የሰው ካራክተር ነው፣ የኔ ካራክተር ነው ምናምን ለማለት ወደ ራሳችሁ እኔን ለማለት ፈልጎ ነው ምናምን አትበሉ። ማንንም ለማለት ፈልጌ ሳይሆን ቃሉ እንዳለው የሰዎች ባህሪ ነው፣ የሰዎች ባህሪ ነው። ስለዚህ ኢየሱስ ክርስቶስ ለምንድን ነው የሁሉንም እግር ያጠበው? በተለይ ይሁዳ እየሸጠና ለሽያጭ እየተደራደረ እንዳለ እያወቀ ለምንድን ነው ያጠበው ካላችሁ ታላቅ ምስጢር አለው። ርዕሳችን በምስጢር የታጀበው የመስቀል ጉዞ የሚል ነው። ወደ 5-6 ምስጢራቶች አሉ። እነዛን እናገርና ቶሎ ነው የሚጨርሰው። ይሁዳ ጌታ ኢየሱስ ክርስቶስን ሸጠ የሚባለው የዛኑ ምሽት ነው። ዲሊንጉ የዛ ምሽት ነው። እራት እየበላ ነው መንፈስ የገባበት። እራት እየበላ ነው መንፈስ የገባበት። ክፉ የገባበት እራት እየበላ ነው። ጌታ ኢየሱስ ክርስቶስ የሱን እግር ያጥባል። የሱን የዛ የሻጩን እየተደራደረ ያለውን ሰው እግር ያጥባል። ጎንበስ ብለው እግሩን እያጠበ ነው። በትልቁ ያንን ክፍል የምታውቁት ሁላችሁም ትህትናን ጌታ ለማስተማር ነው። አዎ ብዙ አይነት ግን ምስጢራዊ ትምህርቶች ውስጡ አለ። እንደውም በዛ ዘመን ላይ ስለ ይሁዳ ሲቹዌሽን ስታስቡ ስልክ የለም እንጂ ጌታ ኢየሱስ ከስር እግር እያጠበ የሰማችሁኝ ነው። እግር እንዲሰጥቶ እግር እያጠበ አንድ ሰው ቢመጣ ደስ ይለኛል። እንደው እኔ ባድ ምሳሌ ዛሬ ወስጃለሁ። እንግዲህ አንተ እዛ ቁጭ በልና እግር ከስር ኢየሱስ እያጠበ እሱ ስልክ የለም በዛ ዘመን። አሁን ከኔ ጋር ነው እግር እያጠፈ ነው፣ የትም አልሄደም። እግር እያጠበ ነው ያለው። እንደውም እግሬን አሁን እያጠራረገ የትም አይደርስም። ምን ለማለት ፈልጌ ነው? በዚህ ዘመንም እናንተም ሰዎች ክርስቲያኖች ለሰን ሊሰጥ ፈልጓል እግዚአብሔር። ምን አይነት ለሰን ነው ሊሰጥ የፈለገው? ሰዎች ምንም አይነት ሁኔታ ውስጥ ብትሆኑ ብትወዷቸውም የፈለገ ነገር ብታደርጉም ከላይ መልካምነት እያደረጋችሁ ከስር የሞት ጉድጓድ ሊቆፍር ይችላል ማለት ነው። ደብ ሲጋለ ገብተዋል ወይ በለው። ክርስቶስ ላይ የሆነው ሁላችን ላይ ሊሆን ግድ ነው በሉት። ለምን ቁጭ ትላለህ? አንድ እግዚአብሔር ይባረክ። እና ኢየሱስ ከስር እግር እያጠበ ይሁዳ ከላይ ዋጋ ይነጋገራል። 10 ያው አራዋጣም 5 ጨምሩ ይላል። ስልክ የለም ብያቸዋለሁ። ልቡን ግን አስቡት። እሺ 15 እናደርጋለን። አራውንም ልና ሁለተኛውን እግር ቀይሮ ይሰጣል። ኢየሱስ እግር እያጠበ ነው። እሱ ግን ከላይ የሽያጩን ዜና የሞቱን ዜና እያፋጠነ this is የሰው ካራክተር ነው። እና በቃ ልክ ከበቃው ኢየሱስ እንደዚህ ያለ እንደም የምታደርገውን ፍጠን እናድርጋለ። ቶሎ የምታደርገውን ነገር ፈጥኔ አድርግ አለ። ከስር የግድያ ሴራ፣ ከስር እግር እያጠበ ከላይ የግድያ ሴራ ይሁዳ ያሰርበት ነበር። እሱ ግን የሁሉንም እግር አጠበ፣ የይሁዳንም እግር አጠበ። ለምን? አንደኛ ጠላታችሁ ማንም ይሁን ምን በግላጭ የምታውቁት ጠላት እንኳን ቢገጥማችሁ don't be aggressive፣ ስሜታዊ አትሁኑ። እግዚአብሔር በጊዜ መልስ ይሰጣል የሚለውን ትርጉም ለመስጠት ነው። ምን አልኳችሁ? ቁጡ አትሁኑ፣ ስሜታዊ ሆናችሁ አትመልሱላቸው፣ እግዚአብሔር በጊዜው መልስ ይሰጣዋልና የሚል ትርጉም አለ። ሁለተኛው የኢየሱስ ፍቅር ለጠላትም ለወዳጅም መሆኑን ለማሳየት ነው። ሶስተኛ በፍጥነት ነው እየተናገርኩ ያለሁት። ሶስተኛ ኢየሱስ ይሁዳ የእግዚአብሔር አብ እቅድ አስፈጻሚ መንገድ እንጂ ራሱን ችሎ ኢየሱስን የመግደል አቅም የመሸጥ አቅም ኖሮት እንዳልመጣ ይረዳል። ምን እያለ ነው ያለው ጌታ ኢየሱስ? ምን እያስረዳቸው ነው ያለው? በእናንተም ህይወት ላይ የእግዚአብሔር አብ እቅድ አስፈጻሚ የሆኑ ይሁዳን የሚመስሉ ሰዎች ሊመጡ ስለሚችሉ
የሚያደርግባቸው ክፋትን ብቻ ከምታስቡ ከዛ ክፋት በኋላ እግዚአብሔር በእናንተ ህይወት ላይ ሊያደርግ ያለውን አስቡ እያለን ያለው the same thing ለእናንተም ይሄንን አወራለሁ። በእናንተም መንገድ ላይ እንደ ይሁዳ አይነት ሰዎች የእግዚአብሔርን እቅድ አቻኩሎ የሚያስፈጽሙ በምቾት ከተቀመጣችሁበት ወደሚያስጠላ ወደሚያሳቅቅ መከራ እየገፋፋ በስተመጨረሻ ግን እግዚአብሔር ወዳሰበበት ከፍታ ሊያወጣችሁ ያለው ሰው እንዳለ እንዳትረሱ ነው። አጠገብ ያለውን ሰው ያዝና ባንተ መንገድ ላይ በሎስኬ እንደ ይሁዳ አይነት ሰው ይመጣል። ከላይ ደግነት ከታች ደግነት ያደረክ ከላይ ሞት የሚያስር ጠዋት መልካም ነገር አድርገ ከሰዓት ሊገድል የሚመጣ ብዙ በጎ ነገሮችን አድርገ ታንኪዩ ይለኛል ብለ ስትጠብቅ ታንክ ይዞም ይመጣብህ። ጠብቁ። ይሄ የክርስቲያን ሲቹዌሽን ነው። ኢየሱስ ክርስቶስ ጥልቅ ትርጉም ያለው የእግር አጠባ ነው ያደረገው። not only ትህትና የመጀመሪያ ምን ብያችኋለሁ ጠላታችሁ ማንም ይሁን ምን የታወቀም ይሁን ለምላሽ አትቸኩሉ። ይሄ ለክርስቲያን የተሰጠ ለሰን ነው። ሁለተኛ ምንድነው ያልኳችሁ? የኢየሱስ ፍቅር ለጠላትም ለወዳጅም እኩል። እኛ ደግሞ የኢየሱስ ፍቅር ተካፋዮች ነን። የሚወደንም የሚጠላንንም የምንወድበት አቅም እግዚአብሔር ይስጠን። ሶስተኛ የእግዚአብሔር እቅድ አስፈጻሚ ሆኑ ሰዎች ወደ መንገዳችን ወደ ቢዝነሳችን ወደ ህይወታችን ወደ ትዳራችን ሊላክ ስለሚችል ተጠንቀቁ። እነሱ የሚያደርጉትን ክፋት ብቻ ያሰባችሁ አትዋጡ። ከዛ ክፋት በኋላ በእናንተ ህይወት ላይ እግዚአብሔር ሊያመጣ ያለ ከፍታ አስቡ። ሃሌሉያ። አራተኛ በመዝሙር 41:9 እና በዚሁ በምዕራፍ 13 ቁጥር 18 ላይ እንጀራን የበላ በእኔ ላይ ተረከረ አነሳ ተብሎ የተጻፈ ቃል አለ። ያ ቃል ይፈጸም ዘንድ ኢየሱስ በእነዚህ አራት ምስጢር ነው እግር ያጠበ። እንግዲህ ኢየሱስ ክርስቶስ ይህንን ሐሙስ ምሽት ላይ የፈጸማቸው ድርጊቶች ናቸው። ሐሙስ ምሽት እነኚህ ድርጊቶች ተፈጽመዋል። አርብ የአይሁዶች የፋሲካ በዓል ነው። አይሁዶች ይህንን በዓል የሚያከብሩበት ዋነኛ ምክንያት እግዚአብሔር ከፈርዖን ከጨካኙ ፈርዖን እጅ እንዴት ታድጓቸው አውጥቷቸው ወደ ቃል ወደ ገባላቸው ተስፋ ወደ ገባላቸው ምድር እንዳወጣ ለማሰብ ያልቦካ ቅጣ እንዳይቦካ ተደርጎ ባልቦካ ቅጣና የበግ አጥንት ሌሎችም አጥንቶች አሉ በቅጣ በተለያየ ተደርጎ የሚያከብሩበት በዓል ነው። መታሰቢያቸው አንድ ነው። እግዚአብሔር የቀይ ባህርን አካፍሎ ለሁለት ከፍሎ እንዴት እንዳሻገራቸው ለማብሰርና ለማመስገን የሚያከብሩት በዓል ነው ማለት ነው። አይሁዶች ይህንን በዓል ሲያከብሩ የሚያስቡት አንድ ውለታ ነው። አንድ ውለታ፣ የእግዚአብሔር ውለታ። ምን አይነት ውለታ? ከፈርዖን እጅ አወጣን፣ ቀይ ባህርን ከፈለልን፣ አሻገረን፣ ተስፋ ወደ ገባልን ምድር አስገባን የሚል ነው። እግዚአብሔር ለእናንተ ማን ነው ብላችሁ ብትጠይቁ እንኳን አይሁዶች ይህንን ነው የሚናገሩት። ከግብጽ አውጥቶ ወደ እረፍት ሀገራችን ያመጣ አምላክ ነው የሚል አንድ የእግዚአብሔር ውለታ አላቸው። አንድ ውለታ፣ ያቺ ውለታ ነው የምናገሩት። ቀይ ባህር ተከፈለልን የሚል ውለታ ነው ያላቸው። ኢየሱስ ክርስቶስ ግን ልናገር የመጣው ኢየሱስ ክርስቶስ ሊያስተምር የመጣው እንደምታውቁት ጌታችንና መድኃኒታችን ኢየሱስ ክርስቶስ በብሉይ ኪዳን የተነገሩ ሥርዓቶችንና ሕጎችን ተናግሮ በአንድ ቤት ተንትኖ ዲፋይን አድርጎ ለማለፍ ሳይሆን በድርጊት ለመፈጸም የመጣ ስለነበረ ያ እነርሱ በብሉይ ኪዳን ላይ በነበሩበት ሥርዓት ላይ ሲያከብሩ የነበሩ የቂጣ በዓል ወይም ደግሞ ፋሲካ የኤርትራን የቀይ ባህርን አሻግሮ ከፍሎ ያሻገረበትን መታሰቢያ የሚያከብሩትን በዓል ጌታ ኢየሱስ ክርስቶስ ራሱ ሕያው ፋሲካ ሆኖ ሊፈጽም እንደመጣ ትመለከታላችሁ። የገዛ ራሱን እንደዛ ቅጣ ስጋው እንደሚቆራረስ ደግሞ እንደ ጽዋ እንደሚፈስ ሊናገርና ሊያጻውቅ መጣ። ያ የድሮ ፋሲካ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ ተፈጸመ። አሁንም በምግብና በመጠጥ ፋሲካን ለማክበር ሰዎች ሲያስቡ ይደንቃል። ኢየሱስ የፈጸመው በማቴዎስ ወንጌል 5:17 ላይ በተግባር ነው የፈጸመው። እነሱ በመብልና በመጠጥ በድርጊት በሆኑ ስርዓቶች የሚፈጽሙት ፋሲካ ነው የነበራቸው። ኢየሱስ ግን ለኛ ሊናገር የመጣው ፋሲካ በልብ የምናስበው ስለ ኢየሱስ ክርስቶስ ሕያው ስጋ መቆረስና ደም መፍሰስ አስበን በልባችን በስርዓት ሳይሆን
በእውነት ልናከብርና ልናመልክ ነው የመጣው። እስራኤላውያን ወይም ደግሞ አይሁዶች የሚያስቡት ትልቁ የእግዚአብሔር ውለታ የኤርትራ ባህር መከፈልን ነው። ኢየሱስ ግን ልናገር የመጣው የሞት ባህር መከፈልን ነው። ክብር ለኢየሱስ ይሁን። የነሱ ትልቁ ውለታ ቀይ ባህር መከፈሉ ነው። ለኛ ደግሞ ትልቁ ውለታ ኢየሱስ ክርስቶስ ነው። የእግዚአብሔር ትልቁ ውለታ ኢየሱስ ነው። ቀኛችሁን አንሱና የእግዚአብሔር ታላቁ ውለታ ኢየሱስ ክርስቶስ ነው። የእግዚአብሔር ታላቁ ውለታ ኢየሱስ ክርስቶስ ነው። ለነሱ የቀይ ባህር መከፈል፣ ለኛ ደግሞ የሲኦል መከፈል ነው ውለታ። እነርሱ ከጊዜያዊ 400 ምናምን ዓመት ከቆዩበት ባርነት ለጊዜውም ቢሆን ተንፍሶ ወደሚኖሩበት ጥቂት ነፃነት ነው እግዚአብሔር ያወጣቸው። ጌታ ኢየሱስ ክርስቶስ ግን ሊናገርና ሊያስተምር የመጣው ለዘላለም ከተጠፈነገበት ከተዘጋበት ከሞት ፍርድ ወደ ዘላለማዊ ሕይወትና ወደ ዘላለማዊ ዕረፍት ሊያወጣን የመጣው ሕያው ፋሲካችን ክርስቶስ ታርዶልናል። ጮክ በሉና ፋሲካችን ክርስቶስ ታርዶልናል በሉ እስኪ። ስለዚህ ኢየሱስ ከቀይ ባህርን ከፍሎ ሊያሻግር ወይም ደግሞ ሌላ ባህር ከፊታችሁ አለ ልል ሳይሆን የመጣው የሞት ባህር ሰዎችን ሁሉ የሚውጥ የኃጢአት ባህር አለ። እሱን ከፍዬ አሻግር ዘንድ መጣል። ከሞት ወደ ሕይወት አሻገረን። ይህ ኢየሱስ ለዓለም ቤዛ የሆነበት መንገድ ነው። መንገዱ ደግሞ በጣም አስጨናቂና ብዙ ፍርድ፣ ከባድ የመጨረሻ ደረጃ ቅጣት ያለበት መንገድ ነው። በዚሁም መሰረት ኢየሱስ ክርስቶስ ለመስቀል ሞት ራሱን አዘጋጀ። በሮማውያን ሕግ መሰረት ስቅላት በጣም አደገኛና ከባድ ቅጣት ነው። የመጨረሻም ቅጣት ነው። የሚያስጨንቅም ቅጣት ነው። እንዲያውም ሌሎች ሲሰቀሉ ወንጀለኞች በተሰቀሉበት ህመማቸውን እንዲያበርዱ ማብረጃ የሚሆን መጠጥ ይሰጣል። ህመም ያበርዳል፣ ያስታግሳል የሚባል መጠጥ ይሰጣቸዋል። በኢየሱስ ኬዝም እንደዚሁ አምጥቶ ለኢየሱስም በሆምጣጤ ይላል። ይሄ ህመም የሚያስታግስ መጠጥ ነው፣ ሰጥተውታል። ኢየሱስ ክርስቶስ ግን ያንን መጠጥ አልቀመሰም፣ አልነካም። ለምን? ፈጽሞ ለኛ መቀጣት ፈልጎ ነበርና። በነቢዩ ኢሳይያስ ምዕራፍ 53 ላይ እንደተነገረ በእውነት ደዌያችንን ተቀበለ መከራችንን ተሸክሟልና እንደሚል ቃል ያንን አስቸጋሪ የሆነውን የሞት ጣር ለኛ ስል ያንን ሁሉ ስቃይ ያለ ማብረጃ ወሰደ። የዚያ ጣር ውጤቶች ነን። ለእግዚአብሔር ከፍ ያለ እልልታና ጭብጨባ ይሁን። ለምን ኢየሱስ መጠጡን እምቢ አለ? ለኛ ሙሉ ስቃይ ለመውሰድ ስል እምቢ አለ። በዕለተ ስቅለት ኢየሱስ ክርስቶስን ለመስቀል የመጡት ሰዎች ጭፍራ ነው ይላል። የሮማውያን ጭፍራ ይላል። ከጭፍራ ጋር ይሁዳም ነበር ይላል። ጭፍራ መጣ። በመጡ ጊዜ ግን የሚገርማችሁ ነገር ኢየሱስ ክርስቶስን ሊይዙት ወደ እርሱ ሲመጡ የሚፈልጉትን ስም እየጠሩ የናዝሬቱ ኢየሱስን እንፈልጋለን እያሉ ሲገቡ ኢየሱስ ክርስቶስ ወደ ውጪ ወጣና ዮሐንስ ወንጌል ምዕራፍ 18ን ስትከፍቱ ታገኙታላችሁ። ቁጥር 4 ጀምሮ እስከ 6 ያለውን እንዲህ ይላል። ኢየሱስ ክርስቶስ ወጣ ብሎ እነሆኝ የምትፈልጉኝ እኔ ነኝ ስል ጭፍራው ወደ ኋላ አፈገፈገና ምን ሆነ ይላል? ወደቁ ይላል። ስሙኝ፣ በሮማውያን የወታደር አደረጃጀት መሰረት ጭፍራ ማለት ሚኒማም ከ400 እስከ 600 ሰው ነው። በደንብ ስሙኝ። ግማሽ ጭፍራ ነው አታጋንን ፓስተር ካላችሁ እንኳን ከ200 እስከ 300 ሰው ነው። ኢየሱስን ለመያዝ ልክ ወደሱ ገመድ ይዞ ምን ይዞ ትጥቅ ይዞ ሙሉ ትጥቅ አደገኛ ወንጀለኛ ነው ተብሏል። ድርጊቶቹ ሁሉ ግራ የሚያጋባ ነው። እንደ ዋዛ እንዳትሄዱ፣ እንደ ሌሎች ወንጀለኞች ለማዝ አትሄዱ ተብሎ ሲቀበርም አስቸጋሪ አይነት ነገር ነው ያደረጉት። ሲይዙትም በጣም አደገኛ የወታደር ኃይል ነው የላኩት። ትጥቅ የያዙ ከ200 እስከ 300 ሰዎች ወይም ደግሞ ሙሉ ጋንታ ወይም ደግሞ ሙሉ ጭፍራ ካልን ከ400 እስከ 600 ሰው ወደ ኢየሱስ ክርስቶስ ሲመጣ ኢየሱስ ብቅ አለና እነሆኝ የምትፈልጉኝ ሰው እኔ ነኝ ስል ሁላቸውም ወደ ኋላ አፈገፈጉና ምን ሆኑ ይላል? ወደቁ። ከነትጥቃቸው ወደቁ። ስንት ሰው አልኳችሁ? 200 እስከ 300 ሰው ወደቁ ወደ ኋላ። ከወደቁ በኋላ ምልክት ተሰጥቷቸዋል። እየያዙት ያለው ተራ ሰው ተራ ወንጀለኛ እንዳልሆነ እንዲያስተውሉ ምልክት ተሰጥቷቸዋል። ሰው ያ ሁሉ ነገር ከሆነ በኋላ
ያ ሁሉ ነገር በህይወታቸው ላይ አንዱ በመደዳ የወደቀ ሰው ዝም ብሎ በግል እንደወደቀ ሰው ብድግ ብሎ ይነሳል እንዴ? አይደለም። እዚህ ያላችሁ ሰዎች ወደ ኋላ ብትወድቁ እንትና ስሙ ማን ነበር? ጸጋነ የሙሴን ጀርባ እንዲያያዘ አንተ ልቀቀኝ እያለ አንዱ የአንዱን እግር ያያዝ ይነሳል ስሉ ራሱ መውደቅም አለ ብዙሃን ስትሆን ያ ሁሉ ኩነት እየተከናወነ እንደምንም ግን እየወደቁ እየተነሱ በቃ እየተንገዳገዱም ከነትጥቃቸው ነው የወደቁት። ጅራፍ ያዘውን ከነጅራፉ መንጧዬ የሚወካጋ ይሻል እሱም ያዘው ከነንትኑ ወደ ኋላ ብሎ ነው የወደቁት። አቤት ያ ሁሉ የወደቀ ሰው እንደምንም እየተንደፋደፈ ተነሳና የፈለገ ቢሆን የናዝሬቱ ኢየሱስን ሳንይዛነትማል ምንን ያመላክታል ካላችሁ ሰማይና ምድር ሊይዘው የማይችል ታላቅ ጌታ በደካሞች ደካማነታቸው በምን ተገለጠ? እኔ ነኝ ስላለ ብቻ ያ ሁሉ ሰው ባንዴ ወደቀ። ሰማይና ምድር ሊይዘው የማይችል ታላቅ ጌታ ለደካሞች እጅ ታልፎ መሰጠቱን ለማሳየት ምስጢር ነው። ለምን ጭፍሮች ወደቁ? ማንም እሱን ሊይዘው ስለማይችል በአብ ፍቃድ ነው ኢየሱስ ወደ ቀራንዮ የሄደው። ቱዴይ እኔም እናገራለሁ በአብ ፍቃድ እንጂ እናንተ ቤት ላይ የሚሆን ነገር አይኖርም። በኢየሱስም በአብ ፍቃድ እንጂ በሰዎች ፍቃድ በእናንተ ህይወት ላይ የሚሆን ነገር የለም። ያ ሁሉ ሰው ተነሱና የናዝሬቱ ኢየሱስን ነው የምንፈልገው አለ። እሱም እጁን ሰጠ። እነሱም ተዋቸው፣ እኔን ያዙኝ ሂዱ አለ። ይዘውት ሄዱ። እያንገላቱ እያሰቃዩት ሄዱ። ወገኖቼ ያንን ሁሉ ስቃይ እያደረሱ ያ ሁሉ ጭፍራ እንግዲህ ቢያንስ ከ200 እስከ 300 ሰው በኢየሱስ ክርስቶስ ላይ እየተፉ እያሰቃዩ ህዝቡ አለ ወደ መስቀል እያጣደፉ ወደ ቀራንዮ እያጣደፉ ሲሄዱ ትመለከታላችሁ። ሌላኛው አስገራሚው ነገር የኢየሱስ ክርስቶስ ሞት ላይ የይሁዳ ገዢ የሆነ ጴንጤናዊ ጲላጦስና የገሊላ ንጉስ ኤዶሚያዊ ሄሮድስ አይስማሙም ነበር፣ አይግባቡም። በኢየሱስ ክርስቶስ የሞት ጉዳይ ላይ ግን ተግባቡ። ለምንድን ነው የማይግባቡት? ይህ ጴንጤናዊ ጲላጦስ የገሊላ ሰዎችን ድንበር አልፎ ሄዶ ደም ያፈስ ነበር፣ ይገል ነበር። ስለዚህ በወትሮ ኑሯቸው እነዚህ ሰዎች ጥለኞች ናቸው። በኢየሱስ ኬዝ ሲሆን ግን ተግባቡ። እንካ ብሎ አሳልፎ ሰጠ። ንጹህ ነው እያሉ ነው የሰጡት ሁለቱም ኢየሱስ በፊታቸው ሲቆሙ አራ ይሄማ ምን ፈልገው ወንጀለኛ ነው አላሉም። ሁለቱም ንጹህ ነው፣ አንተም እንካ ንጹህ ነው፣ ምን ንጹህ ነው ግን ይሰቀል እያሉ ነው የሰጡት። ለምን ሁለቱ ተግባቡ? ይህም ሌላ ምስጢር አለው። የኢየሱስ ሞት ነገስታትን ከነገስታት ህዝብን ከህዝብ ሰውን ከሰው ጋር ያስታረቀ ሞት መሆኑን ለማመላከት ነው። ሁለተኛ ትርጉም ይሄ ነው። ሶስተኛውና በጣም የሚያስገርመው ደግሞ በፊት እንደ ዛሬ እሁድ መጪ እሁድ ኢየሱስ ሌላ ነገር ውስጥ ሊገባ በሳምንቱ ሆሳና በጌታ ስም የሚመጣ የተባረከ ነው እያሉ ከበሮ እየደለቁ አንዳንዶቹ ልብሶቻቸውን አውልቆ እያነጠፉ ሌላ ዝንጣፍ ይዞ ዘንባባውን ይዞ ሆሳና እያሉ ያሸበሸቡ የነበሩ ሰዎች ያ ሁሉ ህዝብ ታምራት የተደረገለት ያልተደረገለት ሽባው የተፈወሰለት ያልተፈወሰለት ሁሉም በአንድነት ሆሳና በጌታ ስም የሚመጣ የተባረከ ነው ባሉበት በዛ አንድ ቤት ስቀለው እያሉ ጲላጦስን አጣደፉት። በጭካኔ በተሞላ ድምፅ አንድ ላይ ስቀለው። እስኪ ይሄ ሁሉ ሰው ድምፁን ሳይቆጥብ ሆሳና ይበል እስኪ። ጮክ ባለ ድምፅ ሆሳና በሉ እስኪ። እሺ አሁን ደግሞ ስቀለው በሉት። ያምራል። ሆሳና ያለ ህዝብ በአንድነት ስቀለው በፍጹም እንዳታዘገየው። ንጹህ ነው ብሎ ንጉሱ እየተከራከረ ህዝቡ ንጉሱ ላይ ትእዛዝ ሰጠ። ንጉስ ነው ህዝብ ላይ ትእዛዝ ሲሰጥ የኖረው። በኢየሱስ ጉዳይ ህግ ተገለበጠ። ህዝብ ለንጉሱ ውሳኔ ሰጠ። ስቀለው ብለናል። ስቀለው። በመሃል እንኳን ህሊናቸው ብሊንክ ሲያደርግ እንዲሁም ደግሞ ጲላጦስ ደጋግሞ ይህ ሰው እኮ ጻድቅ ነው ስል ግድ የለም ጻድቅም ቢሆን ደሙ በእኛ ላይ ይሁን፣ በእኛ ላይ እንኳን ባይሆን በልጆቻችንም ላይ ይሁን፣ ስቀለው አሉት።
በኢየሱስ ላይ የመጨረሻ ጭካኔ ጨከኑ። ኢየሱስን በግራና በቀኝ ሁለት ወንጀለኞች አሉ። መሃል ላይ ሰቀሉት። ለምን? እርሱ ቦታ የዋነኛ ወንጀለኛ ቦታ ነው። ሜጀር ክሪሚናል ኬዝ ያለ ሰው ነው መሃል ላይ የሚሰቀለው። በርባን መሰቀል የነበረበት ቦታ ላይ ነው ኢየሱስ የተሰቀለው። በርባን እኛን ይወክላል። የዓለምን ኃጢአት የመጨረሻ የዓለምን እድፍ ይወክላል። በሱ ቦታ ኢየሱስ ተሰቀለ። በርባን መሰቀል የነበረበት ፊቱት አለ። በርባንን እንፍታ ወይስ ኢየሱስን እንልቀቅ? ለፋሲካቸው ምህረት የሚደረግለት ሰው ነበርና አንድ ሰው ምህረት ይደረግለት፣ በርባንን እንፍታለን። አይ ምስቶቻችሁን እኮ ደፍሯል፣ ይድፈር። ልጆቻችሁ ላይ እኮ ነውር ፈጽሟል፣ ያድርግ። ነፍሰ ገዳይ እኮ ነው፣ ያድርግ። ክፉ ሰው እኮ ነው፣ ክፉ ይሁን። ግን በርባን ይፈታል፣ ኢየሱስ ይሰቀልልን እያሉ አብዝተው ጮሁ። ኢየሱስ በመስቀል ላይ ተቸገረ፣ ተቸነከረ፣ ስለኛ ተሰቀለ። ምን ወንጀል ኖሮታል? ምንም ወንጀል የለበትም። ይሄ እናንተ አምነን ስለዳንን የምናወራው ነገር አይደለም። ይሄ የሚገርማችሁ የሰቀሉት ሰዎች ራሱ የሰጡት የኢየሱስን ወንጀል ሳይሆን ንጽህናውን ነው የተናገሩት። ሰቅለዋሉ ግን ንጹህ ነው ይሉታል። ንጹህ ነው፣ በደል የለበትም። ሰቃዮቹ ራሱ ለምን እንደሰቀሉ ግራ ገብቷቸዋል። ምስክር በ3 ይላል። በጣም ከገፋ ስንት ሰው ነው? 4 ሰው ነው። ንጹህ ነው ይሄ ሰው ብሎ የሚያረጋግጠው። በኢየሱስ ኬዝ ግን 7 ትላልቅ ምስክርነቶች አሉ። ንጹህ ነው የሚል የመጀመሪያ ራሱ ይሁዳ ነው። ወይኔ ያለ እንደሸጠ ጥቂት እንደቆየ የንጹህ ደም አሳልፌ ሰጥቻለሁ አለ። ማቴዎስ ወንጌል 27 ቁጥር 4። ምስክር 1 ራሱ ይሁዳ ነው። ምስክር 2 ጲላጦስ ደጋግሞ አንዲት በደል እንኳን አላገኘውበትም አለ። ዮሐንስ ወንጌል ምዕራፍ 18 ቁጥር 38፣ ማርቆስ 15 14፣ ሉቃስ 23፣ ማቴዎስ 27 25። ጲላጦስ ምንም አላገኘውበትም። ሶስተኛ ምስክር የጲላጦስ ሚስት ናት። ያ ጻድቅ ሰው ላይ ምንም እንዳታደርግበት አለች። ማቴዎስ ወንጌል ምዕራፍ 27 ቁጥር 19። አራተኛው ምስክር ሄሮድስ ነው። ምንም በደል አላገኘውበትም አለ። ሉቃስ 23 15። አምስተኛው ምስክር ከተሰቀሉ አንዱ ነው። ምንም ክፋት እኮ አይታይበትም አለ። ዋው! ስድስተኛው መስቀል ላይ አጠገብ ቆሞ የነበረው ሲሰቅሉት አቀባብሎ ቦታ የሚያስተካክል 100 አለቃ ነው። ይሄ 100 አለቃ ማን ነው ብዬ ሳይ ይሄ 100 አለቃ ኢቭን ቅጣት የሚያሳንሱ ከሆነ እንኳን ትክክለኛ ቅጣት የቱ እንደሆነ እየተረጎመ የምናገር 100 አለቃ ነው። እሱ እኮ ንጹህ ነው አለ። የእግዚአብሔር ልጅ ነበረ አለ ማቴዎስ 27:39 ላይ። ሰባተኛው ምስክር ስቀለው እያለ እያጣደፈ የመጣ ህዝብ ኢየሱስ በመስቀል ላይ መሬት ላይ እያስጨነቁ እየጎተቱት እየተፉበት እንደ ሬሳ እየጎተቱት ሲወርቅ እላዩ ላይ እየደረቡ ተነሳ እያለ የመጣ ህዝብ ልክ መስቀል ላይ ሲወጣ ቀና ብሎ ሲያዩት መሬት ላይ ርኩስ ኃጢአት ነው ያሉትን ጌታ ደረታቸውን እየደቁ እያዘኑ ወደ የቤታቸው ሄዱ። መስቀል ላይ ኃጢአት ሊታይበት አልቻለም። ስቀለው ብሎ ባጣደፉት ልክ ነውር አድርገናል፣ ተሳስተናል እያሉ ደረታቸውን እየደቁ ከጥቂት ጨካኞች በስተቀር ሁሉም እያዘነ እያለቀሰ ወደ የቤቱ ተመለሰ። በአይሁዶች ወይም በሮማውያን ካልቸር ማንም ይሰቀል ማን መስቀል ላይ ያዩ ካለፈው ይበለው ይሄ ወንጀለኛ ከተማችንን ያሳድፍ። አይሁድ ህግ በመጠበቅ አንደኛ ስለሆኑ ወንጀል ላይ ሲሪየስ አቲቲዩድ ነው ያላቸው። ስለዚህ መስቀል ላይ ማንንም አይቶት እንደሆነ ይሄ ወንጀለኛ ነው እንደውም ይበለው ያጥፋ፣ ልጆቻችንን እንደሚያደርግ ከተማችንን እንደሚያደርግ ወጋችንን ባይላችንን የሚያበላሽ ብሎ በጣም ይፈርዱበታል። ኢየሱስን ግን መሬት ላይ እንዳጣደፉት አይደለም። ቀራንዮ ላይ ሲወጣ ቀና ብሎ ሲያዩ ያንን ሊናገሩ አልቻሉም። ቀና ብሎ ሲያዩ
የእርሱን ኃጢአት ሳይሆን የራሳቸው ኃጢአት ታየ። ሁሉም ጎንበስ አለ። ቀና ማለት አልቻለም። ቀራንዮ ላይ ክብር ይታየናል። ቀራንዮ ላይ ቅድስና ይታየናል። ቀራንዮ ላይ ብርሃን ይታየናል። የኢየሱስ መስቀል የወንበዴዎች አይነት መስቀል አይደለም፣ ልዩነት ያለው መስቀል ነው። ለጌታ ለኢየሱስ ክብር ይሁን። እንዴት አድርገን ነው ግን አሳልፈን የሰጠነው? የሚገርማችሁ ሁሉም ወንጀለኛ በአናቱ ላይ የሚጻፍ የወንጀል ታሪክ አለው። ሌባ ከሆነ ሌባ ይባላል፣ ነፍሰ ገዳይ ከሆነ ነፍሰ ገዳይ፣ እንዲሁም ደግሞ አመንዝራ ወይ ደግሞ ብዙ አይነት የወንጀል ሀተታዎች አሉ። ከነዛ አናቱ ላይ ይጻፋል። በኢየሱስ ክርስቶስ የመስቀል አናት ላይ የሚጻፍ ጽሑፍ ተቸገሩና ምን ብለን እንጻፈዋል? ሌባ እንበለው? ኧረ በፍጹም አልሰረቀም። ይኸውላችሁ ጻፊዎቹ ተጨነቁ። እሺ ወንበዴ እንበለው? ወንበድና የሚባል እሱን አልነካው። ነፍሰ ገዳይ እንበለው? ኧረ በፍጹም ነፍስ ስገል አላየንም። እሺ የሚያመነጭ የማንንም ምስት አልደፈረም፣ ማንንም አጠገብ አልደረሰም። እሺ ምን ብለን እንጻፈው? ጻፊዎቹ ተጨነቁና ወደ ጲላጦስ ሄዱ። ጲላጦስ እንደምታውቀው በወንጀለኛ አናት ላይ መስቀል አናት ላይ ጽሑፍ ይጻፋል። ምን ብለን እንጻፋል? እሱም ምን ብለን እንጻፋል? መልሶ ግራ ገባው። በቃ ባዶ ከሚሰቀል የአይሁድ ንጉስ የናዝሬቱ ኢየሱስ ብላችሁ ጻፉ። ወይኔ ስሙኝ፣ ቆይ ባካችሁ፣ ቆይ አልጨረሱ፣ ቆይ ነው አልጨረስኩም፣ ባካችሁ አልጨረስኩ። ስሙኝ፣ ታጨበጭባላችሁ፣ ግድ የለም ከማጨብጨብም እንንከባለልለታለን ለዚህ ስም እና ያው የአይሁድ ንጉስ የናዝሬቱ ኢየሱስ የሚባል ወንጀል አለ እዛ ምድር ላይ። ህዝቡ አንተም ብሎ ንጉስ ብሎ የሚሰድቡት አይነት ስድብ ነው ንጉሱ ጲላጦስ ያደረገው። ምንድነው? there is no defined criminal case። በዚህ መንገድ የአይሁድ ንጉስ የሚባል ወንጀል የለም፣ የናዝሬቱ ኢየሱስ የሚባል ወንጀል የለም። እንዲህ አለ ደግሞ ጲላጦስ። እሺ ብሎ ሲል ኑ አለ። እንዳውም በአንድ ቋንቋ አይደለም የምትጽፉት አለ። ለሃይማኖተኞቹ በዕብራይስጥ ጻፉ። እሺ ለፈላስፋዎቹና ለባህል አራማጆቹ ደግሞ በግሪክኛ ጻፉ። ለኛ ለሮማውያን ደግሞ በላቲንኛ ጻፉ። በሶስቱም ቋንቋ ተጻፈለት። በዚህ በኩልም የሚያይ የአይሁድ ንጉስ የናዝሬቱ ኢየሱስ ይላል፣ በዛ ቋንቋም የሚያይ የአይሁድ ንጉስ የናዝሬቱ ኢየሱስ። ወንጀል አለ የለበትም፣ ኃጢአት አለ የለበትም። የቀጠቀጠው የወጋው ራሱ ወንጀለኛ ነው ማለት አልቻለውም። ኢየሱስ ንጹህና ጻድቅ ነው። የኢየሱስን ጽድቅ ነው የጻፉበት። ለዓለም ሁሉ ንጉስ እንደሆነ ያሳውቁ ዘንድ በቋንቋዎች ሁሉ የአይሁድ ንጉስ የናዝሬቱ ኢየሱስ። ጩሁና የአይሁድ ንጉስ የናዝሬቱ ኢየሱስ። ሶስት ጊዜ ድገሙ እስኪ፣ ድገሙ እንደገና፣ ድገሙ እንደገና። የኛ ንጉስ በሉ እስኪ፣ የናዝሬቱ ኢየሱስ። የኛ ንጉስ የናዝሬቱ ኢየሱስ። ቢደግም ሰው የኔ ንጉስ የናዝሬቱ ኢየሱስ፣ የኔ ንጉስ የናዝሬቱ ኢየሱስ። ጻፊዎቹ ብቻ አይደለም፣ ከተሰቀሉት መካከል አንዱ ዞር ብሎ ሲያይ ወንጀለኛ አይደለም ጌታዬ አለ። በተመሳሳይ አንቀጽ መስቀል ላይ የተንጠለጠለውን ሰውነቱ ቡጭቅጭቅ ያለውን ይዳን አይዳን፣ ይነሳ አይነሳ፣ በስብከቱ እንኳን ተሳትፎ አያውቅም። ይሄ ወንጀለኛ ቸርች እንደዚህ አይነት ወንጀለኛ አይደለም። ይሄ ቸርች የገባ የሚወጣ አይነት ወንጀለኛ አይደለም። አረመኔ ነው፣ ለስቅላት ያበቃው። መቅደስ አካባቢ የሚዞር አይደለም። የኢየሱስን ትምህርት ሰምቶት የሚያውቅ አይደለም። ዘር ብሎ ሲያይ ያ የለየለት የሞት ምልክቱ፣ የጨካኔ ምልክቱ ራሱን ያድን ብሎ ያሾፋል። ይሄኛ ዞር ብሎ ሲያይ ግን የተበጫጨቀ ስጋ ሳይሆን ጌታ ነው የሚታየው። ጌታዬ አለ ዞሮ ሲያይ። ቀራንዮ ላይ ሰነፎቹ የተበጫጨቀ ስጋ፣ ደም፣ የተጨማለቀ ኃጢአት ነው የምታየው። ሰማይን አሻቅበው የሚያዩ ሰዎች ግን የቀራንዮ ምስጢር ይታያቸዋል። የመስቀሉ ምስጢር ይታያቸዋል። ብርሃኑ ይታያቸዋል። ንግስናው ይታያቸዋል። ለዚህ ነው
ሕይወት ኢየሱሴ ብለን የዘመርነው መስቀሉ ማማር ለተመራመረ ብዙ ነው። አሜን አሜን። በቀራንዮ ላይ የኢየሱስን ኃጢአተኛ መሆን ደፍሮ ሊናገር ማንም አልወደደም። ሁሉም ይህ ሰው ጻድቅ ነው። ሰባቱ የሰው ምስክር፣ አራቱ የተፈጥሮ ምስክር። ምድር ተናወጠች ይላል። መስቀሉ የተተከለበት ቦታ ላይ ምድሩ ትሸክ አደረገች ይላል። ቀጥሎ በቀን መሽቶ በማያቅ ሰዓት የዓለምን ብርሃን ላይ እጅ ዘርግታችኋል አለና አብ አጨለመው። ምድር ላይ እስከዛሬ ሆኖ ማያቅ ጨለማ ሆነ። ጻድቅ ስለመሆኑ ሁለተኛ የተፈጥሮ ምስክር ነው። ሶስተኛ መቃብሮች ተናጉ፣ ሙታን ተነሱ። ኢየሱስን ገና ወስዶ ወደዛ በቀሬና ሰው ወደ ዮሴፍ እርሻ ወስዶ ልክ ሲያኖር ዋሻው ላይ ሲቀብር ሌሎች መቃብሮች ሙታንን የሚያነሳ መጥቷልና ብሎ ሰምቶ አስከሬኑን ሰምቶ ዋዳ ካታሊያ ዳቦስ ፔሬሌቬኒያስ በምስጢር የታጀበ የቀራንዮ ጉዞ ይህንን ይመስላል። በጣም ጥልቅ ምስጢር ያለው ትንሣኤ ላይ ያበቃል። ምስጢር